ገባሩ ልዑል ወገን እያለው ወገን እንደሌለው ሀገር እያለው ሀገር እንደሌለው በሰው ሀገር ሳይታወስ ነፍስ በሰላም ትረፍ ሳይባል እነሆ በርካታ ዓመታትን አሳለፈ። ዛሬ ግን አውሮፓ የሚገኙ የኢትዮጵያ ልጆች ከሩቅም ከቅርብም በመጠራራት ይህንን ብላቴና ልዑል ሊያስቡት በለንደን ሊገናኙ ቀን ቆርጠው ተቀጣጥረዋል። የልዑል ዓለማየሁ ቴዎድሮስ 146ኛው ዓመት ዕለት ዕረፍትና መታሰቢያ ከ1854 1872 ዓ.ም የህይወት ጉዞ ቀኑ ቅዳሜ ህዳር 6 2018 ዓ.ም ሰዓቱ ከ1 ፒኤም እስከ 8 ፒኤም ድረስ ቦታው ዊሊጅ ኮሚኒቲ ሴንተር ፖስት ኮዱ SW11 5BB ነው። በዕለቱም ገጣሚና ብሮድካስት ለመን ሲሳይ የስነ ልቦና ባለሙያዎቹ ፕሮፌሰር ዳንኤል ፈቃዱ ወልደ ጊዮርጊስና አቶ ታምሩ ምህረቱ ተሰማ፣ ገጣሚና አርትኢ ፎአድ አላሙዲ፣ ጋዜጠኛና ደራሲ አንድሬው ሄቨንስ፣ ገጣሚና ተዋናኝ ታሪክ አስተርዮ ብርሃንና ሌሎችም ታላላቅ እንግዶች ተገኝተው የመታሰቢያ ስራቸውን ያቀርባሉ። የኢትዮ ዩናይትድ የአርትና ባህል ማዕከል አዳጊ ተዋናያን ስውሩ ብላቴና የሚለውን አጭር መሳጭ ተውኔት ለመጀመሪያ ጊዜ ለህዝብ ያሳያሉ። ይምጡና ልዑል ዓለማየሁ ያሳለፈውን የስደት የመከራ ህይወትን የሚመለከቱ ንግግሮችን፣ ባህላዊና ጥበባዊ እይታዎችንና ልብ የሚነኩ ሙያዎችና አስተያየቶችን እየታደምን አስበነው እንዋል። ይህንን ግሩም ሐሳብ በገንዘብ በእውቀት ለማገዝ በሚችሉት ነገር ለመሳተፍ ፍላጎቱ ከሆነ በኮሚቴው ስልክ ቁጥር በመደወል የበለጠ መረጃን ማግኘት ይችላሉ። ልብ ይበሉ፣ በስፍራው በሰዓትና አዳራሹ ከተፈቀደለት አቅም ውጪ ለሚመጡ ሰዎች ቦታ ስለማያገኙ ቀድመው በሰዓቱ ይገኙ። ትልቅ ነበርን ትልቅም እንሆናለን። የልዑል ዓለማየሁ ቴዎድሮስ መታሰቢያ አዘጋጅ ኮሚቴ ከኢትዮጵያ ተራድኦ ማህበር በብሪታንያ ጋር በመተባበር ይህንን ቪዲዮ በተለይም በዩናይትድ ኪንግደም ላይ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ታጋሩልን ዘንድ በአክብሮት ግብዣችን ነው። አፋ ቲዩብ